ሰላም ጤና ይስጥልኝ የማማ ሄልዝ ኤዱ ቤተሰቦች እንደምን አላችሁ? ዛሬ በኢትዮጵያ ማህበረሰብ ውስጥ እጅግ ብዙ ጥያቄዎች የሚነሱበትን ብዙ የተሳሳቱ አመለካከቶች ያሉበትና ብዙ ሴቶችንም ለጭንቀት የሚዳርገውን ስለ ድንግልና በዝርዝር እንነጋገራለን። ድንግልና ምንድን ነው? በመጀመሪያ ግንኙነት ወቅት ደም ካልፈሰሰ ድንግልና የለም ማለት ነውን? ስፖርት መስራት ድንግልናን ያጠፋል? ዛሬ እነዚህን ጥያቄዎች በሕክምና ሳይንስ መነጽር እንመለከታቸዋለን። እስከ መጨረሻው አብራችሁን ቆዩ። ብዙ ሰው ድንግልናን እንደ አንድ ታሽጎ የሚከፈት በር ነው የሚመስለው። ነገር ግን በሕክምናው ቋንቋ ሃይመን የምንለው በብልት መግቢያ ላይ የሚገኝ በጣም ቀጭን የሆነ የቆዳ ወይም የህብረ ሕዋስ ዘርፍ ነው። እዚህ ጋር ማወቅ ያለባችሁ ዋና ዋና ነጥቦች፣ አንደኛ፣ ሙሉ በሙሉ የተዘጋ አይደለም። ሃይመን ቀዳዳዎች አሉት። እነዚህ ቀዳዳዎች የወር አበባ ደም እንዲፈስ ያደርጋሉ። ሁለተኛ፣ አይነቱም ይለያያል። የአንዳንድ ሴቶች ሃይመን ክብ ነው፣ አንዳንዱ በዝርዝር የተቀደደ ነው፣ አንዳንዱ ደግሞ በጣም ሰፊ ቀዳዳ ያለው ነው። ሶስተኛ፣ በተፈጥሮ ይደላቸው። አንዳንድ ሴቶች ደግሞ በተፈጥሮ ወይንም በርዝ ምንም አይነት ሃይመን ሳይኖራቸው ሊወለዱ ይችላሉ። ይህ ማለት ግን ድንግል አይደሉም ማለት አይደለም። የመጀመሪያ ግንኙነትና የደም መፍሰስ በማህበረሰባችን ውስጥ ትልቅ ግምት በመጀመሪያው ግንኙነት ደም መፍሰስ አለበት የሚለው ነው። ነገር ግን ሳይንሳዊ ጥናቶች ምን ይላሉ? የመለጠጥ ባህሪ ወይንም ኢላስቲሲቲ፣ የሃይመን ህብረ ሕዋስ እንደ ላስቲክ የመለጠጥ ባህሪ አለው። ስለዚህ በግንኙነት ወቅት ሳይቀደድ ሊለጠጥ ይችላል። በዚህ ጊዜ ምንም አይነት ደም አይፈስም። ደም ለምን ይፈሳል? ደም የሚፈሰው ህብረ ሕዋሱ ሲቀደድ ወይም ግጭት ወይም ፍሪክሽን ሲኖር ነው። ሴቷ በጣም ከተጨነቀችና ሰውነቷ ካልተዘጋጀ ወይንም ድራይነስ ካለ የመቁሰል እድሉ ይጨምራል። ይህም ደም እንዲፈስ ያደርጋል። ቁጥራዊ መረጃ ጥናቶች እንደሚያሳዩት ከ10 ሴቶች ውስጥ እስከ 5 የሚሆኑት በመጀመሪያ ግንኙነታቸው ምንም አይነት የደም መፍሰስ አያጋጥማቸውም። ስለዚህ ደም አለመፍሰስ ሴቷ ድንግል አይደለችም ለማለት በቂ ማስረጃ አይደለም። ድንግልናና ስፖርት ሌላው ብዙ ወጣት ሴቶችን የሚያስጨንቀው ስፖርት ድንግልናን ያጠፋልን የሚለው ነው። እንደ ብስክሌት መንዳት፣ ፈረስ መጋለብ ወይም ከባድ የጂምናስቲክ እንቅስቃሴዎችን የሃይመን ህብረ ሕዋስ እንዲሳሳ ወይም እንዲለጠጥ ሊያደርጉት ይችላሉ። ነገር ግን ድንግልና የሚጠፋው በወሲባዊ ግንኙነት እንጂ በእንቅስቃሴ አይደለም። ስለዚህ ሴቶች ጤናቸውን ለመጠበቅ ስፖርት ከመስራት ወደ ኋላ ማለት የለባቸውም። የማህበራዊና ስነ ልቦናዊ ጫና ድንግልና በኢትዮጵያ ባህል ውስጥ ትልቅ ቦታ አለው። ነገር ግን ትክክለኛ መረጃ ባለመኖሩ ምክንያት ብዙ ትዳሮች ሲፈርሱና ሴቶች ስነ ልቦናዊ ጉዳት ሲደርስባቸው ይታያል። አንድ ወንድ ስለ ሴት ልጅ አካላዊ ተፈጥሮ ግንዛቤ ሊኖረው ይገባል። ድንግልናን በደም መፍሰስ ብቻ መለካት ስህተት መሆኑን መረዳት ለተረጋጋ ትዳርና ፍቅር ወሳኝ ነው። ሴቶችም ስለ ሰውነታቸው ትክክለኛውን እውቀት ስትይዙ ከማይገባ ጭንቀት ትላቀቃላችሁ። ለማጠቃለል ሃይመን የተዘጋ በር ሳይሆን ቀጭንና ቀዳዳ ያለው ህብረ ሕዋስ ነው። ደም አለመፍሰስ ድንግልና አለመኖሩን አያረጋግጥም። እያንዳንዱ ሴት የተለያየ የሰውነት ተፈጥሮ አላት። ውድ የማማ ሄልዝ ኤዱ ተከታዮች ይህን ቪዲዮ ለወንድም እህቶቻችሁ ሼር በማድረግ ግንዛቤ እንዲፈጥሩ እርዱ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ መለሳለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ጤና ለሁላችሁም። አመሰግናለሁ።